ፍቅር ለእናንተ ይሁን ውድ የጉድ ሾው ቤተሰቦች። ዛሬ ደግሞ ፍጹም የተለየና የማትጠብቁት አዲስና ሰበር መረጃ ይዘን ወደ እናንተ ከተፍ ብለናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። እስከ ፍጻሜው አብራችሁን ከዘለቃችሁ አጃኢብ የሚያስብል መረጃዎችን ታገኛላችሁ። ታዲያ ሐሳብ አስተያየታችሁን ሐሳብ መስጫ ሳጥን ላይ አስቀምጡልን። ዛሬ ወደ ያስኩላችሁ አዲስና ሰበር የመረጃ መረቤን ወደ መዘርጋት አልፋለሁ። አብራችሁኝ እስከ ፍጻሜው ዝለቁ። ኑሐሚን መሰረት ልትሞሸር ነው። ለኑሐሚን ሽምግልና የላከው አስገራሚውና ቱጃሩ ባለሀብት ማን ነው? እንደ ዘመኑ የሽምግልና ስርዓት አርቲስቶችን ሳያግተለትል ከድሃ ስክሪን ከፍ የሚል በ11 ሰው የሚታቀፍ አበባ ሳያሲዝ ለመቁጠር አዳጋች የሆኑትን መኪኖች ደርድሮ ወግ፣ ባህል፣ ስርዓት በሚል አይነት ከባህል ፈንገጥ ያለውን ስርዓት ሳያደርግ እንደ ቀልድ እንግዳ ሰው ሀብቴ ለ2 ዓመት በአንድ ጣራ ስር ሳያገባት አግብቷት ተቀምጦም ነበር። እነዚህንና ሌሎችንም በተጨማሪ ጡም ልትገምቱት የማትችሉት የእንግዳ ሰው ሀብቴና የኑሐሚን መሰረት የፍቅር ጉዞና ትዳር የሚመስል የ2 ዓመት በአንድ ጣራ ስር ሲኖሩ የነበረውን የፍቅር ጉዟቸውንና የመለያየት ምክንያታቸውን በዝርዝር የምናደርሳችሁ ይሆናል። እናንተ ግን እንደተለመደው ቪዲዮውን ላይክ በማድረግ ጀምሩ። እነሆ ዝርዝር የመረጃ መረቤን ዘረጋው። አብራችሁን እስከ ፍጻሜው ድረስ ስለቁ። ወንድ ያለ ሴት ቤት ያለ ምሰሶ ይወድቃል፣ ይናዳል ይወድማል ፈርሶ እንዳለው ታላቁ ገጣሚና ድምፃዊ ነዋይ ደበበ የዛሬን አያድርገውና ሽማግሌ እነማን አሉ እነማንስ ነበሩ ነው። ጭንቀት ውስጥ ሳይገቡ በፍቅር አንጠባጥቦ ቤቱ ውስጥ ለ2 ዓመት እንድትኖር አድርጓት ነበር። እንግዳ ሰው ሀብቴ የኢትዮጵያ የፊልም ኢንዱስትሪ አክተር ሲጠራ እንግዳ ሰው ሀብቴ የምርጫ ጉዳይ ሳይሆን እሱን መውደድና ማድነቅ ግዴታ ነው። ምክንያቱም እንግዳ ሰው ሀብቴ ወይም ቴዲ ኢትዮጵያ ውስጥ ብቻ ሳይሆን ዓለም አቀፍ ተዋናይ መሆን የሚችል ድንቅ የትወና ብቃት የተቸረው ግሩም ተዋናይ ነው ይሉታል። እኛም በዚህ እንስማማበታለን። ያለውን ድንቅ ስብዕናና እውቅና ተጠቅሞ ኑሐሚንን በፍቅር ጠብ አደረጋት። ስንቶቻችሁ ያለውን ድንቅ ስብዕናና እውቅና ተጠቅሞ ኑሐሚንን በፍቅር ጠብ እንዳደረጋት ስንቶቻችሁ ታውቃላችሁ? የሆነው ምን መሰላችሁ? የኑሐሚንና የእንግዳ ሰው ሀብቴ ትውውቅ አህዱ ብሎ የጀመረው ዓለምን ያስጨነቀው በኮሮና ወቅት ነበር። የኛ ነገር የተሰኘ ፊልማቸውን ለመስራት ወደ መቀሌ በተጓዙበት ጊዜ መቀሌ እንደገቡ አስከፊው የሆነው የኮቪድ ወረርሽኝ ተከሰተ። ለ3 ወራትም በአንድ ቤት ውስጥ አብረው የመዋል አብረው ለማደር ተገደዱ። ታዲያም ያኔ ኑሐሚን ብዙ የምትታወቅና ዝናን ያትረፈረፈች እንስት አልነበረችም። እሱ ደግሞ ቀድሞውኑ ዝናው የናኘ ሰው ነበር። ለአብዛኛው ኢትዮጵያዊ ከፍተኛ የሆነ ክብርና መውደድ በአድናቆትም ተሸፍኖም ነበር። ኑሐሚንም ይሄንን አድናቆቷንና እንደምትወደው ስትነግረው ለመቀራረባቸውና ለፍቅር ጅማሯቸው ምክንያት ሆነም። ፊልሙ ተሰርቶ አልቆ የኮሮና ጉዳይም እየተረጋጋ ሲመጣ ወደ አዲስ አበባ ሲመለሱ ሌሎቹ የፊልም አባላት ወደ የቤታቸው ሲሄዱ ኑሐሚን ግን መቀሌ ላይ የተጠነሰሰው ፍቅር ከእንግዳ ሰው ሀብቴ እንድትለይ አልፈቀደላትም። አብራው ወደሱ ቤት ያለማንም ሃይባይ ተከትላው ሄደች። ከዛን ጊዜ ጀምሮ ለ2 ዓመት ከቤቱ ሳትወጣ ቤተሰቦቿን አክብራ ወታና ባህሏን አስጠብቃ ሽማግሌ ሳታስልክ እዛው እንግዳ ሰው ሀብቴ ቤት ውስጥ ቀረች። ቀናቶች እየሄዱ ወራቶች እየነጎዱ ሽማግሌ እንዲልክና ጋብቻቸው እንዲፈጸም በተደጋጋሚ ጥያቄ አቅርባለትም ነበር። እንግዳ ሰው ሀብቴ ግን ቆይ ትንሽ ጊዜ ያስፈልገናል፣ አሁን ለዚህ ነገር ዝግጁ አይደለሁምና የመሳሰሉትን ምክንያቶች እየደረደረላት ለብዙ ጊዜ ቆዩ። ቀድሞውኑ ወግና ማረጉን ትታ ለፍቅር ስትል ቤቱ ውስጥ የከረመችው
ኑሃሚን እየቆየ ሲመጣ ግን በጓደኞቿና እንዲሁም በራሷም ተነሳሽነት አብዛኛው ሴት ሰርግ የሚባል ነገር ትፈልጋለችና ይህንን ነገር እንዲያደርግ ዕለት ተዕለት ትማጸነውም ነበር። የእንግዳ ሰው ሀብቴ ምላሽም ዝግጁ አይደለሁም፣ ትንሽ ጊዜ ስጭኝ እያለ ሲያሞኛት ከረመ። በስተመጨረሻም መስዋዕትነት የከፈለችለት ፍቅር ገደል የሚከትና የሚያስጸጽት እንዲሁም ልብ የሚሰብር ነገር ተመለከተች። እንግዳ ሰው ሀብቴ እሷን ቤት አስቀምጦ ሌላ ቦታ ላይ ከሌላ ሴቶች ጋር አሸሸ ገዳሜ ማለቱን አወቀች። ቀድሞውኑ ልቧ እየሻከረ የነበረችው ኑሃሚን ያደረባትን ክህደት አሜን ብላ ተቀብላ ያለ ሽማግሌ ያለ ወግ ባህል እንደገባች ያለምንም ድምፅ ኮሽም ሳታደር ቤቱን ለቃ ወጣች። በዚህ ጉዳይ ላይ ኑሃሚንና እንግዳ ሰው አንዳች ነገር አልተነፈሱም። አብረው ሲሆኑ ያልተናገሩት ሲለያዩ ይናገራሉ ብሎ መጠበቅም ሞኝነት ነው። ኑሃሚንም አልተመለሰችም። ቴዲም መንገዱን ጨርቅ ያርግልሽ በሚመስል መልኩ እንድትመለስ አልጠየቃትም። በዙሪያቸው ያሉ ሰዎች ችግራቸውን ለመፍታት ሁለቱን ለማነጋገር ጥረት ሲያደርጉም አልተስተዋሉም። እንደ ቀልድ ተጀመረ፣ እንደ ቀልድ ተቋጨ። ይገርማል እኮ ዳቦ ተቆረሰ፣ ጨዋታው ፈረሰ ሆነ ነው ነገሩ። ከዚህ ይሰውራችሁ። እንግዳ ሰው አሁን ላይ ከተለያዩ ሴቶች ጋር ግንኙነት እንዳለው የቅርብ ሰዎቹ ነግረውናል። እንግዳ ሰው ሀብቴ በህይወቱ ላይ ማንም መጣ ማንም ሄደ ግድ የማይሰጠው ቸልተኛ ሰው እንደሆነና ቁም ነገር ከሀሳቡ የማይመጣለት ዛሬም ብቻ ስለመኖር የሚያስብ ሰው እንደሆነ አክለው ነግረውናል። ለሱ ቁም ነገር ባይሆንለትም ለበርካታ ጓደኞቹ ግን ሽማግሌ በመሆን እየሄደ ልጃችሁን ለልጃችን እያለ ሲጠይቅ ይገኛል። አንደኛ ሚዜ በመሆንም እየጨፈረ ይድራቸዋል። ኑሃሚን ግን ወደ ጓጓችለትና ወደ ሰርግ የሚወስዳትን ጉዞ ጀምራለች። ከእንግዳ ሰው ሀብቴ ጋር እንደተለያየች ጊዜ አላባከነችም። በዙሪያዋ ላይ አሰብስበው ይጠብቁ ከነበሩት አፍቃሪዎቿ መስፈርቴን ያሟላል የምትለውን መርጣለች። ይህ ሰው በሀገራችን አሉ ከተባሉ ቱጃሮቹ መካከል አንደኛው ሰው እንደሆነ ይነገራል። ለዛም ነው ኑሃሚን የሰራቻቸው ፊልሞች በዚህ ልክ አንደላቆ እንደማያኖራት የታወቀ። አሊያም እንደ ሌሎች ሴቶች አርቲስቶቻችን ብዙ የብራንድ አምባሳደር ሳትሆን ስትፈልግ አውሮፓን፣ ስትፈልግ አሜሪካን፣ ስትፈልግ አፍሪካ ከሀገር ሀገር እየተሽከረከረች ረብጣ ገንዘብ እየበተነች የተንደላቀቀ ህይወት የምትኖረው። ምንጩ ከየት ነው ካሉ ከዚህ ቱጃር ነው። እዩኝ እዩኝ ማለት ደብቁ ይደብቁኝን ያመጣል የሚለውን የሀገራችንን ብሂል በጥቂቱም ቢሆን የተረዳችው ኑሃሚን የምትዞራቸውን ሀገሮችን እንጂ አብሯት እየዞረ ያለውን ሰው ማሳየት አልፈለገችም። የያዙት ሩም ውስጥ እቅፍ አበቦችንና የወይን ብርጭቆዎችን ማሳየት ወይም ደግሞ በቀይ አበባ የተንቆጠቆጠ መኝታ ቤት ማሳየት ግን አልነፈገችንም። የሆነ ሆኖ አንዱ የጣለውን ሌላኛው ያነሳዋል እንደሚባለው ኑሃሚንም ሌሎች ነገሮችን ትታ እሱም ብላ አፍቅራ ቤቱ ውስጥ ስትገባለት መደረግ ያለበትን ሳያደርግላት በእጅ የያዙት ወርቅ እንደ መዳብ ሆነበትና እንግዳ ሰው ሀብቴ ቢጥላትም ሌላኛው ግን ለኔ ወርቅ ነሽ ብሎ ተቀብሏታል። አንቺን አግብቼ ከአንቺ ጋር ማርጀት እፈልጋለሁ በማለትም የተመኘችውን ሰርግ ለቤተሰቦቿም ክብር ለማሳየት ዝግጅቱን አጠናቋል። ካሚንግ ሱን በማለትም ይገኛል። ኑሃሚን እንኳን ደስ አለሽ እንላለን። ውድ የጉድ ሾው ቤተሰቦች የመረጃ መረባችንን እዚህ ጋር ቋጨን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቸር ያገናኘን። ሰናይ ጊዜ